بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين وبعد فالسلام عليكم ورحمة الله تعالى وبركاته. ها عندنا حديث لا درسنال ها عندنا حديث دقمو أحب الناس إلى الله عز وجل ودا الله زند كسوች ሁሉ ተወዳጅ የሚባሉት ምን አይነት ሰዎች ናቸው? الله عز وجل زند ከሌላው ሰው ሁሉ የበለጠ ተወዳጅ የሆኑ በጣም አላህ ጋር ቅርብ የሆኑ ሰዎች እነማን ናቸው? ምን አይነት ባህሪ ያላቸው ሰዎች ናቸው የሚለውን በተመለከተ ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ እየነገሩን ያሉት። ሁላችንም አላህ አዘ ወጀል ዘንድ ተወዳጅ መሆን እንፈልጋለን። አላህ እንዲወደን እንፈልጋለን። ስለዚህ አላህ እንዲወደን ከፈለግን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚወዳቸውን ሰዎች አላህ የሚወዳቸው ብቻም ሳይሆን በጣም ተወዳጆችን በተመለከተ ነብዩና ሰለላሁ ዐለይሂ ወሰለም እዚህ ጋር እየነገሩን ነው። አሐቡ الناس الى الله አላህ ዘንዳ ተወዳጅ የሚባሉ ሰዎች በጣም ተወዳጆች አንፈዑሁም ሊናስ ሰዎችን ጠቃሚዎች ናቸው፣ ለሰው ልጅ የሚጠቅሙት ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሰው ልጅ መጥቀም በጣም ትልቅ ነገር ነው። ለሰዎች ጠቃሚ መሆን ለሰዎች ጠቃሚ መሆን ሲባል በብዙ መንገዶች ይገለጻሉ። አላህ ዘንድ ተወዳጅ ለመሆን አላህ እንዲወደን ከፈለግን የሰው ልጆችን ጠቃሚ ልንሆን ይገባል። ሰው ልጆችን የምንጠቅማቸው ነገር በምንድነው ከተባለ እውቀቱ ካለን በማስተማር ሊሆን ይችላል። ጅህልና ላይ ያሉ ሰዎችን ከጅህልና እንዲወጡ ከመሃይምነት እንዲላቀቁ ታስተማርናቸው ጠቀምናቸው ማለት ነው። ሽርክ ላይ ያሉ ሰዎች ሽርክ እየሰሩ በአላህ እያጋሩ ባለማወቅ ሙስሊሞች ናቸው፣ የሙስሊም ልጆች ናቸው፣ በስም ደረጃ ሙስሊሞች ናቸው። ነገር ግን የሚሰሩት ተግባርና የሚፈጽሙት ተግባር ደግሞ ከእስልምና የወጣ ያፈነገጸ ተግባር እየፈጸሙ ናቸው፣ እያሻረኩ ነው። ለአላህ አዘ ወጀል የማይገባ ተግባራቶችን እየፈጸሙ ነው። ለአላህ የሚገቡ ተግባራቶችን ለሌላ አካል ለፍጡር እያደረጉ ነው። ፍጡር ይለምናሉ፣ በፍጡር እስቲጋሳ ያደርጋሉ፣ መክሉቆችን ይለምናሉ፣ ይሳሳታሉ። መኻጢር ላይ አደጋ ላይ ያሉ ሰዎች አሉ፣ ወንድሞቻችን ወገኖቻችን። እነዛን ሰዎች ለመጥቀም አላህ ዘንድ ተወዳጅ ለመሆን ተፈለግ ለነሱ የምንጠቅማቸው ቢልሂክመቲ ወልመውዒዘቲ አልሐሰና በጥበብና በሂክማ መልካም በሆነችዋ ምክርና ተግሳጽ ወደ አላህ ሱብሓነሁ ወተዓላ እንዲመለሱ። ይሄ ስራቸው ያላግባብ ነው፣ ተሳስታችኋል፣ ስህተት ላይ ነው ያላችሁት፣ ጃሂልያ ነው፣ አላህን የሚያስቆጣ ነገር ነው፣ አላህ ደግሞ እንዲህ አይነት ነገር ካደረጋችሁ ይቀጣችኋል እያል ብንመክራቸው፣ ብናስታውሳቸው፣ ብንገስጻቸው አላህ ዘንዳ ተወዳጆች እንሆናለን። አሐቡ الناس الى الله عز وجل انفعهم للناس ለሰዎች ጠቃሚዎች ናቸው። አላህ ዘንዳ ተወዳጅ የሚባሉ ሰዎች አሉ። ለሰዎች ጠቃሚ አላሁ አዘ ወጀል ያርገን። ለሰዎች ጠቃሚ ከሌላ በሌላ መንገድ ሊሆን ይችላል። በነሲሃ ብቻ አይደለም፣ በተለያየ ነገር በማስተማር ብቻ አይደለም፣ በተለያየ ነገር ጠቃሚ ልንሆን እንችላለን። አቅጣጫ ብናሳያቸው፣ መልካም የሚሰሩበት ቦታ ብናሳያቸው፣ ብናደርሳቸው፣ ብንወስዳቸው፣ ብንደግፋቸው ለሰዎች ጠቃሚ ሆን ማለት ነው። ምናልባትም እኛ መምከር አንችልም፣ ማስተማር አንችልም፣ ፈትዋ መስጠት አንችልም። ነገር ግን እናውቃለን፣ እነሱ ደግሞ አያውቁም። መልካም ቦታዎች ላይ እንዲሄዱ፣ መስጂድ እንዲመላለሱ፣ መስጂድ እንዲሄዱ፣ የሆነ ሙሐደራ እንዲያዳምጡ ብንልክላቸው፣ በሞባይላቸው ላይ ብንልክላቸው፣ ብንጭንላቸው፣ ያን እንዲያዳምጡ ብናደርጋቸው ጠቀምናቸው ማለት ነው። ያኔ ደግሞ እኛ ከሰዎች ሁሉ አላህ ዘንዳ ተወዳጅ ከሚባሉ ሰዎች እንሆናለን። ከስራ ደግሞ ተወዳጁ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ወአሐቡ الأعمال إلى الله عز وجل አላህ ዘንዳ ከስራ ሁሉ የሚወደደው ሱሩሩን ቱድኺሉሁ ዐላ ሙስሊም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ሙስሊም ላይ የምታገባው የምታስገባው ደስታ ነው። በአንድ ሙስሊም ወንድምህ ላይ በውሱ ልብ ላይ የምትፈጥረው ደስታና የሱን ቀልብ ማስደሳትህ ነው ከስራ ሁሉ ተወዳጅ የሚባለው አላሁ አዘ ወጀል ዘንድ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሹፍ አንድ ሙስሊም ማስደሰት፣ አንድ ሙስሊም ልብ ውስጥ ደስታ መፍጠር ትልቅ ነገር ነው፣ ከስራዎች ሁሉ ትልቅ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱሩሩን ቱድኺሉሁ ዐላ ሙስሊም በሙስሊም ወንድምህ ላይ በሙስሊም ወንድምህ ልብ ላይ የምታስገባው ደስታ፣ በሙስሊም እህትሽ ላይ የምታስገቢው ደስታ በተለያየ መንገድ ልታስደስተው ትችላለህ፣ በተለያየ መንገድ ልታስደስቻት ትችላለች። ያንን ነገር ማድረጋችን አላህ ዘንዳ ተወዳጅ የሆነ ስራ ቢኖር ይህ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው እንዳውም ታንዲ ሙስሊም እንዴት አስደስታ ነው ከተባለ ምናልባት ጭንቅ ላይ ነበር የነበረው፣ ተጨንቋል። ተክሽፉ عنه ኩርባ አንድ ጭንቅ ተሱ ትገልጽለታለህ። ነገሮች ተጣበውበታል። አዝለመት عليه الارض ضاقت عليه الارض بروح ما اروح بها መሬት ተጣበውበታል፣ ተጨንቋል። እዳ ያለበት በዳ ምክንያት ተጨንቆ አግኝተዋል፣ አይተዋል። ያን እዳ ታግዘዋለህ ወይም ደግሞ ትከፍልለታለህ፣ ወይም ያንተ ከሆነ ገንዘቡ ታጠራዋለህ፣ ትቸልሃለህ፣ ትለዋለህ። ከሱ ያንን ጭንቅ እንደታስወግድለት ምን አክል ደስታ እንደሚሰማው አላሁ አዘ ወጀል ያውቀዋል።
ያኔ አንተ ትልቅ ስራ ሰርተሃል። አላህ ዘንድ የሚያቃርብና የሚያዋድድ ስራ ሰርተሃል። ሱሩሩን ትድኹሉ ፊ ቀልቢ ሙስሊም ተክሽፉ አንሁ ኩርባ ችግር ከሱ አንድ ችግር ያስጨነቀውን ነገር ትገልጽለታለህ። አው ተቅዲ አንሁ ሓጃ ወይም ደግሞ ሓጃውን ታወጣለታለህ አሉ። ምናልባት ሓጃ አለው የሚፈልገው እንዲሆንለት እንዲሳካለት የሚፈልገው ሓጃ አለ። ያ ሓጃ ደግሞ አንተ ያንተን እገዛ ይፈልጋል። አንተ ታላገስከው ሓጃው ምናልባት በአግባቡ ላይሳካ ላይፈጸም ይችላል። ብሎም ለዛ ሓጃ ያንተን ድጋፍ የሚፈልግበት ሁኔታ ይኖራል። ያኔ በጎኑ ቁመህ እንዲሳካ ታደረክና ሓጃው እንዲፈጸምለት ካደረክ በጎኗ ቁመሽ ሓጃዋ እንዲሳካላትና እንዲፈጸምላት ካደረግሽ አላሁ ዐዘ ወጀል ዘንዳ ታላቅ የተባለውን ስራ ፈጽመናል ማለት ነው። አላህ ዘንዳ ተወዳጆች ሆነናል ማለት ነው። መልካም ነገሮችን ስለሰርናል። ይሄ ነው ተዓውን ማለት። አላሁ ዐዘ ወጀል እኮ በመልካም ነገር እንድንተባበር ያዘናል። ተዓወኑ ዐለል ቢሪ ወተቅዋ በመልካም ነገር ተጋገዙ ተባበሩ፣ በወንጀል እንዳትተጋገዙ እንዳትተባበሩ ይላል። እዛ መልካም ነገር መተባበር ማለት ይሄ ነው። የሙስሊሞች ወንድማችን ሲቸገር ሲጨነቅ ጭንቁን ማስወገድ ይሆናል። እንዲሁም ደግሞ ሓጃ ሲያጋጥመው ጉዳይ ሲያጋጥመው ጉዳዩ እንዲወጣለት ሓጃው እንዲወጣለት በጎን መቆም ሊሆን ይችላል። ምናልባትም ያንተ እገዛና ያንተ ምክር አስፈልገው ሊሆን ይችላል። ማገዝ ሲባል ደግሞ በነሲሓ ሊሆን ይችላል። ወይም ደግሞ በጎን ቁመህ በመስራት ሊሆን ይችላል። ወይም ደግሞ የሚሰሩ ሰዎችን በማሳየት ሊሆን ይችላል። ወይም ደግሞ ሓጃው የሚወጣባቸውን መንገዶች መስመሮች በማሳየት ሊሆን ይችላል። ብዙ አይነት መንገዶች ይኖራሉ። ነሲሓ ለግሰለት ሊሆን ይችላል። በዚህ መንገድ የወንድም ሓጃ እንዲወጣ ጥረት ማድረግ ይኖርብሃል። ይህን ሓጃው እንዲወጣ ተጋሪ ወይም ደግሞ በጎኑ የምትቆም እውነተኛ ወንድም ይሆን ልኮን ይገባል። ثم يقول النبي صلى الله عليه وسلم أو تقضي عنه ደይነን አሉና አው ተጥሩዱ አንሁ ጁዓን ምናልባትም ደግሞ ተርቦ ልታገኘው ትችላለህ። ራብ ላይ ነው ያለው፣ ምግብ ይፈልጋል። አንተ ደግሞ ያችን ነገር መፍታት ትችላለህ። ምናልባትም የሆነ ነገር መስጠት ትችላለህ። አቅሙ አለህ። አላሁ ዐዘ ወጀል በሚመኒሂ ወከረሚሂ ለግሶልሃል። ከዛ ሰው ለዛ ሰው ያን ረሃቡን እንዲያስወግድ የሆነ ነገር ከለገስክለት የሆነ ነገር ካረክለት አላሁ ዐዘ ወጀል ዘንዳ ትልቅ ስራ ሰራህ፣ ተወዳጅ ሆነሃል። አሐቡል አዕማሊ ኢለላሂ ሱሩሩን ዩድኺሉሁ አላ ሙስሊም የተባለውን ነገር ፈጽመሃል። አላህ ዘንድ ተወዳጅ ሆነሃል። በቢታሊ አላህ ዘንድ የሚወደድን ስራ ሰርተሃል። ሰውየው ስለተደሰተብህና የሰውየውን ችግር የሰውየውን ስቃይ የሰውየውን ተሰማውን አስቸጋሪ ሁኔታ ላይና የተጣበበ ሁኔታ ላይ ስለነበር ያንን ስላስወገድክለት ይሄ ተግባር በህይወታችን ሁሌም ሊኖርና ልናደርገው የሚገባ ነገር ነው። ልፈጽመው የሚገባ ነገር ነው። ራሳችንን ብቻ ጎናችን ላይ ያለውን ብቻ ለኛ የሚደግፈውን ነገር ሰው ብቻ ሳይሆን ማየት ያለብን ምንም የማያገናኘን ምንም የማናውቀው ነገር ግን ተቸግሮ ያየነው ሙስሊም ወንድሞቻችን ከሆነ ወንድማችን ከሆነ ሙስሊም እህታችን ከሆነች በጎና ልንቆም ልንደግፋት ልናግዛት ይገባል። ያንን እናስደስታቸዋለን። ስናስደስታቸው ደግሞ ነገሩ አላሁ ዐዘ ወጀል ዘንዳ ስራችን የተወደደ ይሆናል። ወቢታሊ አላሁ ዐዘ ወጀል ለኛ የሚሰጠን አጅርና ሚንዳ ከፍ ያለ ይሆናል። አላሁ ዐዘ ወጀል በሰማነው የምንሰራ የምንጠቀም ያደርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አሰላሙ ዐለይኩም ወረሕመቱላሂ ተዓላ